አርእስተ ዜና ኢትዮጵያ በመጪው መስከረም የጋዝ ምርቷን ለገበያ እንደምታቀርብ ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ግልገል ጊቤ 37,000 ጊጋዋት ሰዓት የኤሌክትሪክ ኃይል ማመንጨቱ ተገለጸ። ኢትዮጵያና አንጎላ በተመድ በጸጥታው ምክር ቤት ማሻሻያ ዙሪያ ተወያዩ። የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን ተወሰነ። የኢራን ከፍተኛ የደህንነት ምክር ቤት ተጨማሪ ጥቃት የሚሰነዘር ከሆነ ምላሽ እንደሚሰጥ አስጠነቀቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የአወሊያ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ለብሔራዊ ፈተና በቂ ዝግጅት ማድረጋቸውን ገለጹ። አወሊያ በዘንድሮ የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች ከ70% በላይ ለማሳለፍ ትኩረት አድርጎ እየሰራ መሆኑን አስታውቋል። ዝርዝሩን መሐመድ መፍታህ ሰናድቶታል። አወሊያ የመላው ኢትዮጵያ ሙስሊሞች ሀብትና ንብረት ሲሆን ላለፉት 72 ዓመታት የሙስሊሙን ማህበረሰብ ያገለገለ አንጋፋ ተቋም ነው። በኢስላሚክ ሪሊፍ ዴቨሎፕመንት ኦርጋናይዜሽን ዓለም አቀፍ የእርዳታ ድርጅት ተቋቁሞ የነበረው አወሊያ የድርጅቱ ፍቃድ በመሰረዙ ምክንያት በ2003 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበው በኋላ በትምህርትና በእርዳታ ፕሮግራም ትኩረት አድርጎ በመስራት ላይ ይገኛል። አወሊያ ከቅድመ አንደኛ ኬጂ ጀምሮ እስከ ኮሌጅ ድረስ ትምህርት እየሰጠ የሚገኝ ሲሆን ትምህርት ቤቱ እስላማዊ ትምህርትንና አረበኛ ቋንቋን አንድ ላይ በትምህርት ስርዓት ቀርጾ መስጠቱ ከሌሎች ትምህርት ቤቶች ልዩ ያደርገዋል። በአሁኑ ወቅት ትምህርት ቤቱ ከ4500 በላይ ተማሪዎችን በማስተማር ላይ የሚገኝ ሲሆን ከነዚህም ውስጥ ከ800 በላይ የሚሆኑት ደግሞ መክፈል የማይችሉና በነፃ የመማር ዕድል የተሰጣቸው ናቸው። አወሊያ በአዲስ አበባ ከሚገኙ ትምህርት ቤቶች መካከል በትምህርቱ መስክ ውጤታማና ተሸላሚ ትምህርት ቤት መሆኑን የገለጹት የአወሊያ ልማትና የበጎ አድራጎት ድርጅት ዋና ስራ አስኪያጅ ሀጂ ሰይድ አስማረ ትምህርት ቤቱ ተማሪዎችን በጥራት በማስተማርና 100% በማሳለፍ ቀዳሚ ነው ብለዋል። ስፔሻሊ 6ኛ ክፍል 8ኛ ክፍል ውጤት በወረዳም በክፍለ ከተማም ከፍተኛ ውጤት የሚያስመዘግብ አወሊያ ነው። አሁን የቅርብ ጊዜ የዋንጫ ተሸላሚ በ8 እና በ6 100% በማሳለፍ የዋንጫ ተሸላሚ የሆኑት በያራዳ ቄርቆስ የአወሊያ ተማሪዎች ናቸው። 2850 ትምህርት ቤቶች አንድ ማሳለፍ ባልቻሉበት አወሊያ 11 እና 13% እያሳለፈ የመጣበት አግባብ አለ። የወደቀ የለም። ከዚህ አንፃር በትምህርት ጥራቱም በግብዓት አቅርቦትና በሌሎች ሂደቱም ላይ ጠንክረን እየሰራን ስለሆነ በርካታ ማሻሻሎችን እየሰራን ነው። በትምህርት ቤቱ ለበርካታ ዓመታት ትምህርታቸውን ሲከታተሉ የቆዩት የአወሊያ ተማሪዎች አሁንም ትምህርት ቤቱ በልዩ ሁኔታ ለብሔራዊ ፈተና እንዳዘጋጃቸውና ከሌሎች ትምህርት ቤቶች በተሻለ መልኩ ልዩ ልዩ የፈተና ልምምዶችን ማድረጋቸውን የአወሊያ የ12ኛ ክፍል ተማሪዎች ተናግረዋል። እስካሁን ባለው ሁኔታ ዝግጅታችን በእኛ በኩል ያለው ከሞላ ጎደል አልቋል ማለት ይቻላል። በሁሉም ዘርፎች ላይ አሁን ለምሳሌ ፈተናው እንደሚታወቀው ኦንላይን ተደርጓልና ኦንላይን እንደመሆኑ ለራሱ የሚሰጡን ይሄ ኦሪንቴሽኖች ምናምኖች ለራሱ በጣም አሪፎች ናቸው። እንዲሁም ደግሞ በተለያዩ ጊዜያቶች እዚሁ አወሊያ ውስጥ በሚገኙ የአይቲ አስተማሪዎች የተለያዩ ሆነ እገዛዎችን ያደርጉልናል። ስፔሻሊ ደግሞ የተለያዩ የሞዴል ጥያቄዎችን እንድንሰራ ሁሉም ተማሪ ዝግጅት አድርጎ ቢጨርስ እንኳን ስነ ልቦናዊ ላይ ዝግጁ ካልሆነ ጥሩ ውጤት ያመጣል ተብሎ አይጠበቅም እና እነዚህ ነገራቶች የሚያደርጉልን ድጋፍ አልሐምዱሊላህ ደስ ይላል። ላይብረሪዎችንም በነጻነት እንድንጠቀም እያደረጉና የተለያዩ መጽሐፎችንም አሟልተውልናል። የአወሊያ ቁጥር 1 አስኮ ካምፓስ ርዕሰ መምህር የሆኑት አንዋር አብዱል ሐኪም በበኩላቸው ተማሪዎቹ የኦንላይን ፈተና ስርዓትን ጨምሮ ለተማሪዎቹ ልዩ ልዩና ተከታታይ ድጋፎችን እያደረጉ እንደሆነ ነው የገለጹት። ስለዚህ ያው ሳምንትም ይለማመዱበት ይሆናል 12ኛ ክፍል ኦንላይን ፈተና። ስለዚህ ከዛ አኳያ ዝግጅት ላይ ያው ለየት ለማድረግ ላይ ልጆች ላይ በተለያየ መንገድ ላይ ድጋፍ ይደረጋል። ስፔሻሊ ለ12ኛ ክፍል ትልቁ ፕሮሞትና የመገለጫ ትምህርት ቤት የሚለው የ12ኛ ክፍል ፈተናን በተመለከተ ነው። እኛ ጋር ከሰኞ እስከ ሐሙስ ሲማሩና ቅዳሜ ነው መደበኛ ትምህርት ያለው። ጁማ የለም፣ እኛ ጋር ኦፍ ነው። ስለዚህ የማጠናከሪያ ትምህርት ይሰጣል 12ኛ ክፍሎች በአስገዳጅ ሁኔታ ማለት ነው። እና በተጨማሪ ያው በሳምንት ጁማ የሚሰጥ እንዳለ ሆኖ ዜሮ ክላስ የሚባል አለ። አዘ ቢግኒንግ ኦፍ ዘ ክላስ ላይ ክላስ ከመጀመሩ በፊት ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል መምህራን በፍቃደኝነት 12ኛ ክፍል የሚገቡ 11ኛ ክፍል የሚገቡ መምህራን ድጋፍ ያደርጉላቸዋልና ለነዚህ ተማሪዎች
ሌላው ግን ላይብረሪ ላይ ምቹ ሁኔታ እናደርግላቸዋለን። አሁን መስጊዱ አካባቢ አንድ ላይብረሪ አለ። ወንዶች የሚያጠኑበት እዛ ይሆናሉ። ኦንላይን ይፈተናሉ። አንዴ ወረቀት አንዴ ኦንላይን ይባላል። እሱ ላይ ልጆች ላይ የተወሰነ ነገር ሳይኮሎጂካሊ እንትን ብሏቸዋል። እሱን ግን እንደ ሀገር የመጣ ነገር ስለሆነ እኛ ምንድነው ማድረግ ያለብን ያለው ነገር ላይ አንደኛ ልጆቹ ላይ በተለያየ ጋይዳንስ ባለሙያ አለች። እሷን መደበኛ ክላስ እየገባችም ልጆችን ትሪት ማድረግ ነው። ሰዓት ታይም ማኔጅመንታቸው እንደዚህ ሙሉ ትኩረት ላይ ትምህርት ላይ እንዲያተኩሩ የተለያየ ስልጠናዎች ትሰጣለች። ሌላ ከውጭ ደግሞ ታዋቂ ሰዎችን እየጋበዝን አዳራሽ ላይ ሰፊ የተወሰነ የማነቃቂያ ስልጠናዎችን እንሰጣለን። ኦንላይን ፈተና መለማመድ ስላለባቸው አንድ ተቋም አዲስ ዌብሳይት ዲዛይን ተደርጓልና ስለዚህ ዘንድሮ ለመጀመሪያ ጊዜ በፈተና እየፈተናቸው ይገኛል ክላስ ላይ። ፈተና በራሱ የሚፈጥረውን ፍርሃት ለመቀነስና ጤናማ ስነ ልቦናዎችን እንዲለማመዱ በማድረግ ረገድ ትልቅ ስራ መስራቱን የገለጹት የአወሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት የጋይዳንስና ካውንስሊንግ ባለሙያ የሆኑት ሰሚራ መንግስቱ ተማሪዎቹ ጥሩ የሚባል የፈተና ስነ ልቦና ላይ መሆናቸውን ገልጸዋል። አጠቃላይ እንደ 12ኛ ክፍል ተማሪዎች ጠንከር ያለ ዝግጅት እያደረግን ነው። አጠቃላይ ባለ ድርሻ አካላቶች አንድ ጋር በመተባበር ማለት ነው። እሱም ደግሞ አንደኛ የመጀመሪያው የተማሪዎችን ስነ ልቦና ከፍ ማድረግ ነው። የተማሪዎችን ስነ ልቦና ከፍ ለማድረግ ደግሞ ከመጀመሪያው ከመስከረም ጀምሮ ለብቻቸው እቅድ አውጥተን ስነ ልቦናቸውን ከፍ የሚያደርጉ እንደ ስልጠና ነገሮች እንደገና ፍላየር ወይም በራሪ ወረቀቶችን እንዴት አድርገው ራሳቸውን ሰልፍ ኮንፊደንሳቸውን ከፍ እንደሚያደርጉ በተጨማሪም ደግሞ የጊዜ አጠቃቀማቸውን ካሁኑ በደንብ ጊዜያቸውን እንዲጠቀሙ እያደረግን እንገኛለን ማለት ነው። በእጃቸው ፍላየሮችን ወይም ፕላምፕሌቶችን እነሱን እየሰጠን ነው። በመቀጠል ደግሞ አስተማሪዎች የተለያዩ ድጋፍ ያደርጉላቸዋል። ኤስፒ ወይም አፍተር ስኩል ዜሮ ክላስ እያሉ ጁማን ያስተምሯቸዋል። ተማሪዎች ደግሞ በአሁኑ ሰዓት በጣም ከፍተኛ የሆነ ስነ ልቦና ዝግጅትና በደንብ እያነበቡ ይገኛሉ። የስምንተኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን ተወሰነ። የከተማ አቀፍ ፈተና ውጤት ዛሬ ከሰዓት ይፋ ይደረጋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን በዛሬው ዕለት ውሳኔ ተላልፏል። የቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የስምንተኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸው ዘንድሮ ከአምና የተሻለ ውጤት ለመመዝገብ መቻሉን አስታውቀዋል። በዚህም መሰረት የተፈታኞች ውጤት ዛሬ ከሰዓት ይፋ እንደሚደረግ ተገልጿል። በቀጣይ ጥቂት ቀናትም የስድስተኛ ክፍል መልቀቂያ ውጤት ይፋ እንደሚደረግ ተመላክቷል። የ2017 የስምንተኛ ክፍል ከተማ አቀፍ ፈተና ሰኔ 3 እና 4 ቀን 2017 በከተማ አስተዳደሩ በሚገኙ 194 የመፈተኛ ጣቢያዎች መሰጠቱ የሚታወስ ሲሆን 70525 ተማሪዎች የመልቀቂያ ፈተናውን ወስደዋል። ኢትዮጵያና አንጎላ በተመድ የጸጥታው ምክር ቤት ማሻሻያ ዙሪያ ተወያዩ። ፕሬዝዳንት ታዬ አጽቀ ሥላሴ ከወቅቱ የአፍሪካ ህብረት ሊቀመንበርና የአንጎላ መሪ ጃኦ ሎሬንሶ ጋር በሁለቱ ሀገራት የሁለትዮሽ ግንኙነትና የአፍሪካ በዓለም መድረክ ያላትን ሚና አስመልክቶ ምክክር አድርገዋል። በአንጎላ ርዕሰ መዲና ሉዋንዳ በተካሄደው የአፍሪካ አሜሪካ ቢዝነስ ፎረም ጎን ለጎን ተገናኝተው ባካሄዱት ውይይት አሁን ዓለም ላይ ለሚታዩ ችግሮች መፍትሄ በማፈላለግ አፍሪካ ግንባር ቀደም ሚና መጫወት በምትችልበት መንገድ ዙሪያ አስተያየት ተለዋውጠዋል። በሁለቱ ሀገራት መካከል የተቋቋመው የሚኒስትሮች የጋራ ኮሚቴ በፍጥነት ወደ ስራ እንዲገባ መግባባት ላይ እንደደረሱም የሀገር ውስጥ ሚዲያ ዘግቧል። ግልገል ጊቤ 7000 ጊጋዋት ሰዓት የኤሌክትሪክ ኃይል ማመንጨቱ ተገለጸ። ግድቡ በኢትዮጵያ ኤሌክትሪክ ኃይል አቅርቦት ላይ ከፍተኛውን ድርሻ በመያዝ ለሀገሪቱ ኢኮኖሚ አዎንታዊ ሚና እየተወጣ ይገኛል ተብሏል። የኃይል ማመንጫው የሀገሪቱን የኃይል አቅርቦት 50 በመቶ እንደሸፈነና ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብ ትልቅ አስተዋጽኦ እያበረከተ መሆኑን የግድቡ ስራ አስፈጻሚ ሀብታሙ ሰሙን ጠቅሶ የሀገር ውስጥ ሚዲያ ዘግቧል። ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፉ የሀገሪቷ የኃይል ማመንጫ ከ1800
70 ሜጋዋት በላይ የኤሌክትሪክ የማመንጨት አቅም አለው ተብሏል። ኢትዮጵያ በመጪው መስከረም የጋዝ ምርቷን ለገበያ እንደምታቀርብ ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ጠቅላይ ሚኒስትሩ ከሚዲያ አመራሮች፣ የኮሙኒኬሽን ባለሙያዎች ጋር በነበራቸው ውይይት ላይ ሀገሪቱ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷን ገልጿል። ምርቱ ከሀገሪቱ የትኛውም ክፍል እንደሚወጣ በግልጽ አለማሳወቃቸውን የመገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ከዳንጎቴ ግሩፕ ጋር በመተባበር በሀገር ውስጥ ማዳበሪያ ለማምረት የሚያስችል ስምምነት ላይ መድረሷንም በመድረኩ ላይ አስታውቀዋል። በኬንያ ከፖለቲካ ጋር በተያያዘ ጦማሪው መሞቱን ተከትሎ የፖሊስ አባላትን ጨምሮ 6 ሰዎች ላይ ክስ ተመሰረተ። በ31 ዓመቱ መምህርና ጦማሪ አልበርት ኦጅዋንግ ሞት የተጠረጠሩት ተከሳሾች በዛሬው ዕለት ፍርድ ቤት እንደሚቀርቡ የኬንያ የአቃቤ ሕግ ዳይሬክተር ጽሕፈት ቤት አስታውቋል። በፖሊስ ቁጥጥር ስር ያለ መሞቱን ተከትሎ በናይሮቢ ማዕከላዊ የንግድ አካባቢዎች ከፍተኛ ተቃውሞ መቀስቀሱ ይታወሳል። ተቃዋሚዎች የምክትል ኢንስፔክተር ጀነራል ኤልያድ ላጋት ተግባር ኦንጆዋንግን ለሞት የዳረገውን ምክንያት እየፈለጉ እንደሆነ አሳውቀዋል። ላጋት ከኃላፊነታቸው ቢነሱም ብዙዎች በቂ አይደለም እያሉ ነው። ፖሊስ ያቀረባቸው የቅድመ አስክሬን ምርመራ ውጤቶች ኦጁዋንግ ወድቆ እንደሞተ ቢገልጹም የመንግስት የአስክሬን ምርመራ ግን ጥቃትና አካላዊ ጉዳት መኖሩን አሳይቷል። የእስራኤልና የኢራን የተኩስ አቁም ስምምነትን ተከትሎ የነዳጅ ዋጋ ቀንሷል። እስራኤልና ኢራን ለ2 ሳምንታት ከቆየ ግጭታቸው ረገብ ብለው የተኩስ አቁም ስምምነት ለማድረግ ከተስማሙ በኋላ የነዳጅ ዋጋ በ5 በመቶ መቀነሱ ተገልጿል። ድፍድፍ ነዳጅ ዘይት በበርሜል ወደ $68 ዝቅ ብሏል የተባለው ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳኤሎችን ከማስወንጨፏ በፊት ከነበረበት በታች መሆኑ ተገልጿል። በቅርብ ቀናት ውስጥ የኢራን የነዳጅና የጋዝ ዋና የመርከብ መስመር የሆነው የሆርሙዝ ባህር ሰርጥን በመዝጋት የዓለም አቀፍ አቅርቦቶችን ልታስተጓጉል ትችላለች የሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ መስተዋሉ ተመልክቷል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ሲሉ የእስያ አክሲዮን ገበያዎች መነቃቃት መጀመራቸው ተጠቁሟል። የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ $81 ደርሶ እንደነበር ተዘግቧል። የዓለም ባንክ ለደቡብ አፍሪካ $1.5 ቢሊዮን መስጠቱ ተሰምቷል። ይህ ገንዘብ ለመሰረተ ልማትና ለአረንጓዴ ኤነርጂ ይውላል ተብሏል። በዚህም ሀገሪቱ ከገባችበት የኢኮኖሚ ቀውስ እንድትወጣና እጅግ ከፍተኛ የሆነ የስራ አጥነት መጠን ለመቅረፍ ማሻሻያዎችን ለማድረግ ጠቃሚ እንደሆነ ተነግሯል። ዝርዝር መረጃውን ዙበይዳ ሐሰን አሰናድተዋለች። የዓለም ባንክ ለደቡብ አፍሪካ ለመሰረተ ልማት ለአረንጓዴ ኢነርጂ የሚውል $1.5 ቢሊዮን ብድር መስጠቱ ተሰምቷል። የዓለም ባንክ ለደቡብ አፍሪካ የትራንስፖርት መሰረተ ልማቶችን ለማሻሻልና ወደ ዝቅተኛ የካርበን ኢኮኖሚ እንድትሸጋገር የ$1.5 ቢሊዮን ብድር መስጠቱን የሀገሪቱ ብሔራዊ ግምጃ ቤት አስታውቋል። እየተበላሸ የመጣው የባቡር ስርዓት፣ የተጨናነቀ ወደቦችና ተደጋጋሚ የመብራት መቆራረጥ በደቡብ አፍሪካ ያሉ አስፈላጊ ኢንዱስትሪዎችን እንደ ማዕድን ማውጫና አውቶሞቲቭ ማምረቻዎች እንቅፋትም ሆኗል። ይህም በአፍሪካ እጅግ የዳበረ ኢኮኖሚ ላለፉት 10 ዓመታት የኢኮኖሚ እድገት እንዲቀንስ አስተዋጽኦ አድርጓልም ተብሏል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ እና ጥምር መንግስታቸው ሙስናንና የመልካም አስተዳደር ችግርን ለመቅረፍ እንዲሁም ሀገሪቱ ከገባችበት የኢኮኖሚ ቀውስ እንድትወጣ እንዲሁም እጅግ ከፍተኛ የሆነ የስራ አጥን መጠንን ለመቀነስ ማሻሻያዎችን ለማድረግ ይህንን የገንዘብ ድጎማ እንደሚጠቀሙ ቃል ገብተዋል። ዝርዝሩን ባይገልጹም የደቡብ አፍሪካ መንግስት የዓለም ባንክ ብድር ጠቃሚ የሆነ መሰረተ ልማቶችን ማነቆ በተለይም በኃይልና በጭነት ትራንስፖርት ዘርፍ ላይ ያሉ ችግሮችን ለማስወገድ በማገዝ ሁሉን አቀፍ የኢኮኖሚ እድገትና የስራ እድል ይፈጥራል ብለው እንደሚጠብቁም ተናግረዋል። የብሔራዊ ግምጃ ቤት ያወጣው መረጃ እንደሚያሳየው ከሆነ ይህ ስምምነት በዓለም ባንክና በደቡብ አፍሪካ መንግስት መካከል ያለውን ጠንካራ ትስስር ያጠናክራል። ይህም በ3 ዓመታት እፎይታ ጊዜ መሰጠቱ ከመደበኛ ብድር የተሻለ ሁኔታም ፈጥሯልም ተብሏል።
በዓለም ላይ በተፈጠረው ውጥረትና የሎጂስቲክ ውስንነት እንዲሁም ከፍተኛ የብድር ወጪ ሳቢያ በደቡብ አፍሪካ በመጋቢት ወር በገንዘብ ሚኒስቴር ከታቀደው 1.9 በመቶ በ2025 አጠቃላይ የሀገር ውስጥ ምርት ወደ 1.4 በመቶ ዝቅ ብሏል። የገንዘብ ሚኒስተሩ ኢኖት ጎንዶዋና የመንግስት ዕዳ በ2025 እና 26 ከጠቅላላ የሀገር ውስጥ ምርት 77.4 በመቶ ለማረጋጋት ታቅዷልም ብለዋል። በዚህ ዓመትም መጀመሪያ ላይ የትራምፕ አስተዳደር ዩኤስኤድን ማፍረሱ ለደቡብ አፍሪካ ለኤችአይቪ ሕክምናና መከላከያ ዓመታዊ ገንዘብ ድጋፍ ወደ 436 ቢሊዮን ዶላር በመቀነሱ ፕሮግራሙና በሺዎች የሚቆጠሩ የጤና አጠባበቅ ስራዎችን እንዲስተጓጎሉም ሆኗል። ጎንዶዋና እንዳሉት ሀገሪቱ ከ430 ሚሊዮን ዶላር በላይ እጥረት ለመሸፈን የሚያስችል ገንዘብ የላትም። በትራምፕ አስተዳደር የውጭ እርዳታ በመቋረጡ ምክንያትም በዓለም ላይ ትልቁ የኤችአይቪ ኤድስ ፖዘቲቭ ህዝቦችን ሰፊ የድጋፍ አውታር አደጋ ላይ ጥሎታል ብለዋል። ስለሆነም በአሁኑ ሰዓት ከዓለም ባንክ ጋር የተደረገው የ1.5 ቢሊዮን ዶላር ብድር ስምምነት ይህንን ለመፍታት ያግዛልም ብለዋል። ዚምባብዌ፣ ሞዛምቢክ፣ ሌሴቶ፣ ማላዊ እንዲሁም ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ዜጎች ለስራ ፍለጋ በሚል የሚሄዱባት ደቡብ አፍሪካ የሀገሪቱን ኢኮኖሚ መረጋጋትና የስራ አጥ ቁጥር መቀነስ እጅግ አስፈላጊ እንደሆነም አፍሪካን ኒውስና ሶላር ኳታር ዘግበውታል። የኢራን ከፍተኛ የደህንነት ምክር ቤት ተጨማሪ ጥቃት የሚሰነዘር ከሆነ ምላሽ እንደሚሰጥ አስጠነቀቀ። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በእስራኤልና በአሸባሪ ደጋፊዎቿ ላይ ጦርነቱን ለማስቆም ሲል መግለጫ አውጥቷል። ምክር ቤቱ ለማንኛውም ተጨማሪ ጥቃት ቆራጥ፣ ጽኑና ወቅታዊ ምላሽ እንደሚሰጥ አስጠንቅቋል። ምክር ቤቱ በመግለጫው የኢራን ሕዝብ ስላለው መረዳት፣ ጽናትና አንድነት አወድሷል። አክሎም የጠላት ሽንፈት በኢራናውያን ጽኑ ቁርጠኝነት፣ ስልታዊ ትዕግስትና ውርደትን ወይም የአንድ ወገን ጭቆናን ካለመቀበል የመጣ ነው ብሏል። መግለጫው ኢራንና ሰራዊቷን በኢራን ላይ ለሚቃጣ ጥቃት ወሳኝና የተሰላ አጸፋ በመስጠታቸው አመስግኗል። ኢራናውያን ሁጃጆች የሀጅ ስፍራን ለቀው በመውጣት ላይ ናቸው። ሁጃጆቹ በስፍራው ላይ ያለው ሁሉ እንዳስደሰታቸው ገልጸዋል። ላቅ ያለ ምስጋናም ለተደረገላቸው ነገር ሁሉ አቅርበዋል። የተለያዩ አገልግሎቶች በሙሉ ተነሳሽነት የሚሰጥበት ስፍራ እንደሆነ ገልጸው የሰው ልጅ አያያዝ የተካኑ ሰዎች ስብስብ ያለበት ቦታ ነው ሲሉ ስፍራውን ኢራናውያኑ ሁጃጆች ገልጸዋል። አክለውም ቀልጣፋ፣ አስደሳች ሆኑ ዘርፈ ብዙ አገልግሎቶች እምነትን መሰረት በማድረግ የሚሰጡበትን መንገድ አድንቀው በቆይታቸው ደስተኛ እንደሆኑና በቦታው ስላለው የተሟላ የመሰረተ ልማት አቅርቦትም ታላቅ ምስጋና በደስታ ተሞልተው አቅርበዋል። በመጨረሻም የተመረጡ ዕለታዊ የቢዝነስ መረጃዎችን ሀያት ከማል ታደርሰናለች። ለ2018 በቀረበው የፌዴራል መንግስት ረቂቅ በጀት ላይ ይፋዊ የውይይት መድረክ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አዘጋጅነት ተካሂዷል። የቋሚ ኮሚቴው ሰብሳቢ የተከበሩ አቶ ደሳለኝ ወዳጄ የቀረበው 1.93 ትሪሊዮን ብር በጀት ትልቅ መሆኑን ገልጸው በጀትን ለታለመለት ዓላማ በቁጠባ መጠቀም እንደሚያስፈልግ በውይይት መድረኩ ላይ ገልጸዋል። ከአጠቃላይ ሀገራዊ ኢኮኖሚው የተገለጸው የ1 በመቶ የበጀት ጉድለት በፊት ከነበረው አንጻር ጥሩ ለውጥ ያለው መሆኑን ጠቁመዋል። ከተቋማት የተነሱ ከዘመናዊ ቴክኖሎጂን ለመጠቀምና ዘመናዊ አሰራሮችን ለመዘርጋት በሚልና ለህንፃዎች እድሳት የሚጠየቁ በጀቶች ከፍተኛ መሆናቸውን አንስተው ቅድሚያ የሚሰጣቸውን ተግባራት በመለየት በአግባቡ ሊሰራባቸው እንደሚገባ ጠቁመዋል። የተጀመሩ ፕሮጀክቶች ላይ በየዓመቱ በጀት የሚመደብ ቢሆንም ሳይሰሩ መልሶ በጀት ይመደብላቸዋል። እነዚህም ፕሮጀክቶች ክትትል በማድረግ የተደራጀ መረጃ እንዲደርሳቸው ማድረግ እንደሚገባም አንስተዋል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ በበኩላቸው በጀቱ የመንግስት የልማት እቅዶችን ሊያሳካ በሚችል ደረጃ በተለያየ መልኩ የሚነሱ የልማትና የኑሮ ውድነት ጥያቄዎችን ሊፈታ በሚችል መልኩ መዘጋጀቱን በቋሚ ኮሚቴው እንደሚታይ ገልጸዋል። በውይይት መድረኩ ከተገኙት ውስጥ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ከፌዴራል ዋና ኤዲተር፣ ከውሃና ኤነርጂ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከተለያዩ ዩኒቨርሲቲዎች፣ ከመንገድ ደህንነትና ፈንድ አገልግሎት እንዲሁም ሌሎችም ይገኙበታል። ተቋማቱ ካቀረቧቸው ጥያቄዎች ውስጥም አሰራሮችን ወደ ዘመናዊነት የመቀየር፣ ህንፃዎችን የማደስ፣ የተጀመሩ ፕሮጀክቶችን ለማጠናቀቅ፣ የኑሮ ውድነት፣ ስራ
አጥነትን መቀነስ የሚሉ ዋና ዋናዎቹ ናቸው። በገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ለተነሱ አስተያየትና ጥያቄዎች ምላሽ በሰጡበት ወቅትም የበጀቱ ትኩረት በተረጋጋ ማክሮ ኢኮኖሚ ውስጥ ዘላቂ የሆነ ልማትን ለማስቀጠልና የፊስካልና የገንዘብ ፖሊሲው ተናቦ እንዲሄድ ለማድረግ መሆኑን ገልጸዋል። ተቋማት የተሰጣቸውን በጀት በአግባቡ ስራ ላይ መዋላቸው ክትትል እንደሚደረግም ተናግረዋል። ስራ አጥነትን በሚመለከት በየደረጃው ካሉ ከሚመለከታቸው አካላት ጋር በመሆን ክህሎትን የማሳደግና ስራ ፈጠራን ማዕከል ያደረገ ስራ እየተሰራ መሆኑንም ገልጸዋል። ኢትዮጵያ ያቀረበችው የባህር በር ጥያቄ ምላሽ እንዲያገኝ ያልተቋረጠ ጥረት ያስፈልጋል ሲሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪን ተናገሩ። አምባሳደሩ እያደገ ለመጣው የሀገሪቱ ኢኮኖሚ አማራጭ እድሎች የግድ እንደሚያስፈልጉ አንስተዋል። በኢትዮጵያ በኢኮኖሚም ሆነ አጠቃላይ የእድገት ምጣኔ በዓለም አቀፍ ተቋማት የተመሰከረለትና የሚታይ ውጤት መምጣቱን ያስረዱት የተገኘውን ውጤት ይበልጥ ለማሳደግና ደህንነቷን ለማስጠበቅ ያነሳቸው የባህር በር ጥያቄ ተገቢ ምላሽ እንዲያገኝ ያልተቋረጠ የጋራ ጥረት ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። እያደገ የመጣው የኢትዮጵያና ሩሲያ ግንኙነት በተለያዩ ዘርፎች ውጤት እያስገኘን ያሉት አምባሳደሩ በትምህርት፣ ኢኮኖሚ፣ ቴክኖሎጂና በኒውክሌር ሳይንስ ዘርፎች ያለውን ትብብር በማሳየነት ጠቅሰዋል። በተያዘው ዓመት ብቻ የመንግስትን ቀጥተኛ የትምህርት እድል ጨምሮ 300 የሚደርሱ ተማሪዎች ወደ ሩሲያ ማቅናታቸውን ተናግረዋል። በሁለቱ ሀገራት መካከል ያለው ትብብር በመሪዎቹ ወዳጅነት የተረጋገጠ መሆኑን ጠቅሰው እንደ ብሪክስ ባሉ ተቋማት ጭምር ማሳያ ሆኖ የሚቀርብ ነው ብለዋል። በኢትዮጵያ ቆይታቸው ባለፉት 7 ዓመታት የተመለከቱት በመንግስትና ህዝብ መካከል የሚደረጉ ተከታታይ ውይይቶች ለሀገር እድገት በጋራ ለመቆም እንደሚረዱም አስገንዝበዋል። የሶማሌ ክልል የገቢዎች ቢሮ ባለፉት 11 ወራት ከ16.4 ቢሊዮን ብር በላይ ገቢ ሰብስቧል። የቢሮው ኃላፊ አቶ መሐመድ አብዲ እንደገለጹት በበጀት ዓመቱ 17.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እስካሁን ከ16.4 ቢሊዮን ብር በላይ ለመሰብሰብ ተችሏል። በክልሉ ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል በማቋቋም በተሰራው ስራ የተሻለ ውጤት እየተመዘገበ መሆኑን ጠቁመዋል። ለልማት፣ ለሰላምና ለሌሎች ጉዳዮች ገቢ መሰብሰብ ከፍተኛ አስተዋጽኦ እንዳለው አንስተው ህብረተሰቡ አስፈላጊውን ትብብር እንዲያደርግም ጥሪ አቅርበዋል። በኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት ላይ ከደረሱት 104 ወንጀሎች 12ቱ ብቻ የህግ ምላሽ ማግኘታቸው ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት ዝርፊያ ወንጀሎች እጅግ አሳሳቢ ደረጃ ላይ መድረሳቸው ተገልጿል። በ2017 የበጀት ዓመት በአዲስ አበባና በሸገር ከተማ በኤሌክትሪክ መሰረተ ልማት ላይ ከተፈጸሙት 104 ወንጀሎች ውስጥ የህግ ውሳኔ ያገኙት 12ቱ ብቻ መሆናቸውን በቅርቡ በተካሄደ ከፍተኛ የአመራሮች ምክክር መድረክ ላይ በቀረበ መረጃ ተመላክቷል። መድረኩ አገልግሎቱ የፌዴራል ጠቅላይ አቃቢ ህግ፣ የፌዴራል ፖሊስ እንዲሁም ከፍተኛ የጸጥታና የፍትህ ተቋማት አመራሮችን ያሰባሰበ ሲሆን የመሰረተ ልማቶችን ደህንነት የማረጋገጥ፣ የኃይል ስርቆትን የመዋጋትና ከንብረት ጋር በተያያዙ ወንጀሎች ተጠያቂነትን የማስፈን ስትራቴጂዎችን በመቅረጽ ላይ ትኩረት ማድረጉን ካፒታል ተመልክቷል። የተቋሙ ኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ የሆኑት ገበየሁ ሊካሳ የእነዚህ ወንጀሎች ቁጥጥር በከፍተኛ ፍጥነት እየጨመረ መሆኑን ገልጸዋል። እነዚህ ወንጀሎች የአገልግሎቱ አስተማማኝ የኤሌክትሪክ አቅርቦትን ለማስፋፋት የሚደረገውን ጥረት ከማደናቀፋቸው ባሻገር የህዝብን ደህንነት አደጋ ላይ የሚጥሉና የሀገርን ልማት የሚያደናቅፉ መሆናቸውን አጽንኦት ሰጥተዋል። የጸጥታና የፍትህ አካላት እነዚህን ወንጀሎች በመከላከልና ወንጀለኞችን ተገቢውን ቅጣት እንዲያገኙ በማድረግ ረገድ ጥረታቸውን እንዲያጠናክሩም አሳስበዋል። በኢትዮጵያ የሪል ስቴት ገበያው በህዝብ ዘንድ ያለው እምነት እያሽቆለቆለ ነው ተባለ። በኢትዮጵያ ለ3 አስርት ዓመታት ያለ ተቆጣጣሪ አካል ሲንቀሳቀስ የቆየውና በተደጋጋሚ ገንቢዎች ቃል በገቡት ጊዜ ቤቶችን ባለማስረከባቸው የህዝብን እምነት ያጣው የሪል ስቴት ዘርፍ በገበያው እንዲቆይ ከተፈለገ ለውጥ እንደሚያስፈልገው ተጠቁሟል። በዚህ መሰረት በቅርቡ የኢትዮጵያ የሪል ስቴት ገንቢዎች ማህበር ተቋቁሞ አባላቱን በራሱ ለመቆጣጠር ማቀዱን ይፋ አድርጓል። ማህበሩ በኢትዮጵያ ግንባታ ዘርፍ ውስጥ ታዋቂ በሆኑ ግለሰቦች የተመሰረተ ሲሆን የሪል ስቴት ገበያው አደገኛ የሆነ መምጣቱንና የህዝብን እምነት ማሽቆልቆሉን አጽንኦት ሰጥቶበታል። ይህን ችግር ለመፍታት ከሚመለከታቸው የመንግስት አካላት ጋር በቅርበት በመስራት የዘርፉን ልማት ለማፋጠንና ኢንቨስትመንትን ለመሳብም አቅዷል። የማህበሩ መስራቾች የዘርፉን ስም ለመጠበቅ ራሳችንን በራሳችን እንቆጣጠራለን፣ እንዲሁም በገንቢዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን ለመፍታት የሚያስችል አሰራር እንዘረጋለን ብለዋል። የአዲስ አበባ ዩኒቨርሲቲ የከተማ ልማት ፕሮፌሰር ቶማስ ግርማይ በማህበሩ ይፋዊ ማስጀመሪያ ወቅት ባቀረቡት ጥናት ከግማሽ የሚጠጉ የቤት ገዢዎች ከገንቢዎች ባገኙት ንብረት እንዳልረኩ አመልክተዋል። ፕሮፌሰር ግርማይ የህዝቡ የሪል ስቴት ገንቢዎች ግንዛቤ በአሁኑ ጊዜ አሉታዊ ነው፣ የዘርፉም ገጽታ መስተካከል አለበት ሲሉ አጽንኦት ሰጥተዋል። የቤት እጥረት አሁንም ዋነኛ ችግር ሆኖ በቀጠለበት በዚህ ወቅት የማህበሩ ምስረታ በዘርፉ ታማኝነትና ተጠያቂነትን ለመመለስ ትልቅ ጥረት መሆኑን ባለሙያዎች ገልጸዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶው ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶው ጋር መልካም ምሽት